ህዳር 25 ቀን 2018 ዓ.ም በአማራ ፋኖ ህዝባዊ ድርጅት አፋሕድና በአማራ ክልል መንግስት መካከል ዘላቂነት ያለው የሰላም ስምምነት ተፈረመ። ታዲያ ይህ የሰላም ስምምነቱ ማዕቀፍ ውጤታማና ወደ መሬት ወርዶ ተፈጻሚ እንዲሆን ለማስቻል የማስፈጸሚያ ስምምነት ስነ ስርዓት በዛሬው ዕለት ተካሂዷል። የማስፈጸሚያ ስነ ስርዓቱ በዋነኛነት የስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ ኮሚቴ የማቋቋም አካሄድና የቁጥጥርና ክትትል ኃላፊነት እንዲሁም በዋናው ሰነድ ያልተካተቱ ናቸው የተባሉ ድምጾች የተካተቱበት መሆኑ ተነስቷል። ይህን በማድረጋችን በባለፉት 2 ተኩል ዓመታት በክልላችን የደረሰውን ሰብአዊ፣ ቁሳዊ እና በተለይ ከእሴትና ከባህል መሸርሸር ማፈንገጥ ጋር ተያይዞ የደረሱ ችግሮችን እንዲሁም በቀጣይ የአማራ ክልልን ዕጣ ፈንታ የሚወስነው የሰው ልማት ነውና በሰብአዊ ልማት ላይ የደረሰውን ስብራታችንን ለመጠገንና ጠግነንም ለማስፈንጠር ትልቁ ወሳኝ መደላደል መሰረት የጣልንበት ቀን ስለሆነ በድጋሚ ማመስገን እፈልጋለሁ። የአፋሕድ ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፋንታው ሙሀባው ለትግል የወጣ ነው የአማራን ሕዝብ ጥያቄ ለማስመለስ ቢሆንም ባለፉት 3 ዓመታት ግን የክልሉ ሕዝብ ያሳለፈው የሰላም እጦት ብዙ ዋጋ ያስከፈለ በመሆኑ የሰላም አማራጭን ተቀብለናል ብለዋል። በነበረው ትግል ለ3 ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛም ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። በሀገራችን ሉዓላዊነት እና ብሔራዊ ጥቅም ጭምር ደግሞ ምንደራደር አይደለንም። እነዚህ ሁለቱ ጉዳዮች የሚጋጩም የሚፋለሱም አይደሉም። የአማራ ሕዝብ አገር ሰሪ ነኝ ብሎ የሚያምን ማህበረሰብ፣ ስለዚህ አገር ሰሪ ከሆኑ ወንድም ማህበረሰብ ጋር አብሮ አገሩን ያስቀጥላል። የተስማማንባቸውን ስምምነቶች ተፈጻሚ የምናደርግ ይሆናል። ለተፈጻሚነታቸው ራሳችን ኃላፊነት ወስደን የምንሰራም ነው የሚሆነው። መንግስት ችግሮችን በሰላማዊ መንገድ ለመፍታት የጀመረውን መንገድ በመከተል ወደ ስምምነት መምጣት ህዝብና ትውልድን የማዳን ስራ መሆኑም ተነስቷል። ጥያቄን በጠመንጃ ለማስመለስ መሞከር የህዝብን የዕለት ተዕለት እንቅስቃሴ ከማክበድ በዘለለ ዋጋ የሌለው በመሆኑ ሌሎች በጫካ ያሉ ኃይሎች የመንግስትን የሰላም ጥሪ ተቀብለው እንዲመጡ ጥሪ ቀርቧል። በመግደልና በመሞት የሚሟላ ወይም የሚሳካ ፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጥኖች በደረሱበት ሰላማዊ የፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለትውልዳችን ለሚቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማቶችን ማጥፋት፣ እድሎችን ማጨናገፍ አይገባም። ኋላ ቀር የሆነውን የጠመንጃ መንገድ በመከተል የህዝባችንን እንቅስቃሴ በመግታት የህዝባችንን ዕለታዊ ከኑሮ ጋር የሚያደርገውን ትግል ፈተና ማድረግ ትቶ በሰለጠነ መንገድ በሰለጠነ ፖለቲካል አካሄድ በሰላማዊ መንገድ ለመፍታት መድረኮች የሰላም መድረኮችን መጠቀም ያስፈልጋል። በአፋሕድ የሚሆን በአፋባ በነበረው የነበሩ ኃይሎች አሉ። የታጠቀ ኃይል አለ፣ በጫካ ላይ ያለ። ይሄ ኃይል አሁን የሚያደርጉት ትግል መሰረት ምንም ጥቅም እንደሌለው አውቀው የሰላምን አማራጭ እንዲመርጡ ነው ጥሪ ላስተላልፍ የምንፈልገው። በዛ አጋጣሚ የማስፈጸሚያ ስምምነቱ በፌዴራል መንግስት አመቻችነት በሰላም ሚኒስቴር፣ መከላከያ ሰራዊትና በብሔራዊ መረጃና ደህንነት አገልግሎት አስተባባሪነት የተደረገ ሲሆን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና በአፋሕድ ወታደራዊ አስተዳደር ኃላፊ ረዳት ፕሮፌሰር እያሱ አባተ መካከል ተፈርሟል።